ቶዮታ የ2026ቱን RAV4 ለሽያጭ አቅርቦ ዓለምን እያስደመመ ነው። በእርግጥም ቶዮታ መኪና አመረተ ከተባለ ምርጥ ነገር እንደሚሰራ ምንም ጥርጥር የለውም። ከጥራት እስከ ብቃት ያሟሉ መኪኖችን ያመርታል። ለዚህም እኮ ነው የኢትዮጵያ ሕዝብ ቶዮታ ውስጤ ነው የሚለው። በእርግጥም አዲሱ የቶዮታ ሞዴል እጅግ አስደናቂ ነገሮችን አካቶ በፉል ሃይብሪድ እንዲሁም በፕለጊን ሃይብሪድ ወደ ገበያው ተቀላቅሏል። አስደናቂ ነው። በተለይም የ2025ቱና የ2026ቱ ልዩነቱን ስትሰሙ ደግሞ እጅግ ትደነቃላችሁ። ቶዮታ RAV4 2026። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። አስደናቂው ቶዮታ RAV4 2026 ሞዴሉ ለእይታ በመቅረብ ብዙዎችን እያስደመመ ይገኛል። ያካተታቸው ነገሮች ደግሞ እጅግ ምርጥ ያስብሉታል። በእርግጥም መኪናን ቶዮታ ይስራው። ቶዮታ የ2026ቱን ቶዮታ RAV4 ለሽያጭ አቅርቦ ዓለምን እያስደመመ ነው። ቶዮታ መኪና ሰራ ከተባለ እኮ በእርግጥም ምርጥ መኪና እንደሚሰራ ማንም የሚጠራጠር አይኖርም። ቶዮታ RAV4 2026 ዓለም እየተነጋገረ ነው። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። እንደምትመለከቱት ቶዮታ RAV4 በሃይብሪድ እንዲሁም በፕለጊን ሃይብሪድ ለሽያጭ ቀርበዋል። ከቀድሞው የ2025 ሞዴል ምን የተለየ ነገር አለው? እሱን ሁሉ አብራራላችኋለሁ። እንደነገርኳችሁ ከእናንተ የሚጠበቀው ላይክ፣ ሰብስክራይብ ማድረግ ብቻ ነው። እንዳትሳሳቱ። ቶዮታ RAV4 ቀላልና ጥቂት ዕድሜ ያለው መኪና እንዳይመስላችሁ። እንደ አውሮፓውያን አቆጣጠር ከ1993 ዓመተ ምህረት አንስቶ ይህ መኪና 15 ሚሊዮን መኪኖችን ለዓለም ገበያ ሸጧል። ይህም በዓለም ዙሪያ በብዛት የተሸጠ መኪና ያስብለዋል። በዓለም ዙሪያ በእርግጥም በመኪና ዘርፍ እኮ በጥራት ደረጃ በዓለም ዙሪያ የታወቀው መኪና ቶዮታ ነው፣ ምንም ጥርጥር የለም። በግሌ ቶዮታ ከሚያስደንቁኝ ነገሮች አንዱ ጥቃቅንና አነስተኛ የመኪና ብራንዶች ቢኖሩትም እነዛ መኪኖች ቶዮታ ይሸታሉ። ምርጥ ጥራት አላቸው፣ ምርጥ ብቃት አላቸው። ትላልቆቹም ጋር ስትሄዱ የትየለሌ የሆነ ጥራትና ብቃት ያዘሉ ናቸው። ስለዚህም ነው ብዙ ዓለማት የቶዮታ ምርኮኛ የሆኑት ኢትዮጵያን ጨምሮ። የተከበራችሁ የቻናሌ ቤተሰቦች አሁን የምነግራችሁ የ2025ቱንና የ2026ቱን ቶዮታ RAV4 እያነጻጸርኩ ይሆናል። በእርግጥም መኪናው ተወዳጅ በሚባል ሁኔታ በሃይብሪድ እና በፕለጊን ሃይብሪድ ቀርበዋል። በነገራችን ላይ ቶዮታ RAV4 የ2026ቱ ጋዝ ኦንሊ ማለትም በጋዝ ብቻ የሚሰራውን ፓወርትሬን ጥሎታል። በእርግጥም ከዚህ በኋላ በሃይብሪድ እና በፕለጊን ሃይብሪድ ታገኙታላችሁ። 2027 ላይ ምናልባትም ወደ ኤሌክትሪክ መኪና ሊጠጋጋ ይችላል የሚል ግምታችንን እናሰፍራለን። ለአሁን ግን በፉል ሃይብሪድ እና በፕለጊን ሃይብሪድ ተከስቷል። አዲሱ ቶዮታ RAV4 2026 ሞዴሉ ምናልባትም በመልክ ደረጃ በቅርብ ጊዜ ራሱ ቶዮታ ካወጣቸው ቶዮታ ካምሪ እና ግራንድ ሃይላንደር ጋር የሚመሳሰሉ ነገሮች አሉት። በተለይም ለኢትዮጵያ ሃይብሪድ ሞዴል ብቻ ሆኖ መምጣቱ ለቀረጥና ለተለያዩ ነገሮች በቀላሉም ኢትዮጵያ ውስጥ እንዲገባ ስለሚያስችሉት ይህ መኪና ለኛ ጥሩ የምስራች ነው። በመጀመሪያ ስለ ዲዛይኑና ዳይሜንሽኑ እናውራ። ይህ መኪና ከ2025 ሞዴሉ ጋር አብዛኛው ነገር ተመሳሳይ ይሆናል ከውጭ ስትመለከቱት። በትሪም ሌብል ደረጃ ግን LE XLE የሚባሉ ትሪም ሌብሎች ያሉ ሲሆን LED መብራቶች፣ ቴል ላይቱ፣ ሄድ ላይቱ ሁሉ በጣም የሚያምር እንዲሁም ቶዮታ ካምሪ እና ከሃይላንደር ጋር የሚመሳሰል መኪና ነው። ኦልሬዲ መኪናውን አይታችሁ ካምሪን ነው የምታስታውሱት ማለት ነው። ዊል ቤዙ ግን 105.9 ኢንች አካባቢ ነው። እንደነ ቶዮታ ካምሪ ከነሱ ጋር ተቀራራቢ የሚባል ዊል ቤዝ አለው። ዊል ቤዝ ማለት ከጎማ ጎማ ያለውን እርዝመት ለመግለጽ ነው። ያው ለማታውቁት ወደፊት እንግዲህ ያስለመድነው እንመጣለን። ወደ ውስጠኛው ክፍል ስንገባ የበፊቱ የ2025 ሞዴሉ እንደ ሃየር ትሪም ሌብል ላይ ያካተታቸው ነገሮች ለምሳሌ 12.3 ኢንች ዲጂታል ስክሪን
እነዚህ ነገሮች በ2025 ሞዴሉ በጣም ውድ በሚባሉት RAV4 ላይ ነበር የሚካተቱት። አሁን ግን የ2026 ላይ ቤዝ ሞዴል በሚባሉት ላይ ሁሉ እነዚህ ስክሪኖች ተገጥመዋል። ኖርማል የሆኑት ስክሪኖች 10.5 ኢንች ሴንተር ተች ስክሪን የተገጠመለት መኪና ነው የ2026ቱ። የ2025ቱ 8 ኢንች እንደነበረ ሁላችንም የምናስታውሰው ነው። በዚህ ደረጃ በስክሪን ይለያያል ማለት ነው። ትራንክ ስፔሱ ማለትም ያለው የመጫን አቅም በአጠቃላይ የ2026ቱ የተገለጸ አይደለም። ነገር ግን ከ2025ቱ ጋር ተመሳሳይ እንደሚሆን እንግዲህ በእይታ መገመት ይቻላል። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ ስለ ፓወር ትሬኑ ልንገራችሁ። የ2026ቱ RAV4 መኪና በነዳጅ ብቻ የሚሰሩትን የጋዝ ፓወርድ መኪኖችን ማምረት አቁመዋል። አሁን ላይ ሃይብሪድ እና ፕለጊን ሃይብሪድ በሚል ሁለቱን አይነት ፉል ሃይብሪድ እና ፕለጊን ሃይብሪድ በሚለው ብቻ ነው ያለው። ስለዚህ ይህ መኪና በሁለት አይነት ድራይቭ ትሬኖች ቀርቧል። እሱም ኦል ዊል ድራይቭ እና ፍሮንት ዊል ድራይቭ በሚለው ነው። ስለዚህ ኦል ዊል ድራይቭ የሚባለው በአጠቃላይ 236 ሆርስ ፓወር አቅም ያለው ሲሆን ከ2025 ጋር ሲነጻጸር ኦል ዊል ድራይቭ ሃይብሪዱ ማለት ነው 17 ሆርስ ፓወር የተሻለ ነው። የ2026ቱ ፍሮንት ዊል ድራይቭ ደግሞ 226 ሆርስ ፓወር ማመንጨት የሚችል ሲሆን ካለፈው የ2025ቱ እንግዲህ የተሻለ ነው። እሱም በ23 ሆርስ ፓወር ብልጫ አለው ማለት ነው። በፕለጊን ሃይብሪድ ደረጃ ደግሞ መኪናው 320 ሆርስ ፓወር አካባቢ አቅም እንዳለው እየተነገረ ነው የሚገኘው። የ2025ቱ ፕለጊን ሃይብሪድ መኪናው በአጠቃላይ 18 ሆርስ ፓወር ብልጫ አለው ማለት ነው ይሄኛው አዲሱ ሞዴል። ስለዚህ በጣም የተሻለ ነው። በሬንጅ ደረጃ ግን ፕለጊን ሃይብሪዶች ለብቻቸው በባትሪያቸው ብቻ መንቀሳቀስ ስለሚችሉ፣ በነገራችን ላይ ፕለጊን ሃይብሪድ የሚባለው በአጠቃላይ ተሰኪ የሚባል ነው። በባትሪ ብቻ መንቀሳቀስ ይቻላል፣ እንዲሁም ደግሞ በኢንጂኑም ብቻ መንቀሳቀስ ይቻላል። የበፊቱ የ2025 ሞዴሉ በአጠቃላይ 42 ማይል አካባቢ የሚጓዝ ነው። ከ60 እስከ 65 አካባቢ ሬንጅ አለው በኪሎ ሜትር ማለት ነው። የ2026ቱ ግን እስከ 80 ኪሎ ሜትር በባትሪ ብቻ መንቀሳቀስ ይችላል ማለት ነው። ሰፊ ልዩነቶች አሏቸው። ስለ ዋጋው ስነግራችሁ በእርግጥም በተመጣጣኝ ዋጋ እንደሚቀርብ እየተነገረው ነው። ምናልባትም ከ2025ቱ አንጻር ስለሚታይ አሪፍ ነው። ከ34,000 የአሜሪካን ዶላር እንደ የትሪም ሌብሉ ለውጥ ስላለው ነው እስከ 51,000 የአሜሪካን ዶላር እንደሚደርስ እየተነገረ ነው። BYD አደጋ ላይ ነው። በቻይና አንድ ካምፓኒ ልኩን እያሳየውም ይመስላል። ዓለምን BYD በዋጋው ርክሰት ምክንያት ብዙ መኪኖችን አዘግቶ ነበር። ነገር ግን ራሱ BYD ሊያዘጋ በሚችል መልኩ አደገኛ ተፎካካሪ መጥቶበታል። ጄሊ ሺንግ ዩሃን። በእርግጥም BYD የዓለም መኪና አምራቾችን አሸንፏል። ያሸነፈውም በዋጋው ርክሰት ብቻና ብቻ ነው። አብዛኞቹን በዋጋው ርክሰት ምክንያት አዘግቷቸዋል። ነገር ግን አሁን ላይ የማይገረሰስ ጠላት መጥቶበታል። ይህም ጄሊ ሺንግ ዩዋን ይባላል። ይህ መኪና ባለፉት ወራት ውስጥ እዛው በቻይና ምንም ራንኪንግ ውስጥ ያልነበረ መኪና ሲሆን በኤፕሪል ወር ላይ ግን ቶፕ ሴሊንግ ተብሎ የመጀመሪያውን ደረጃ ተቆናጦታል። በዋጋ ደረጃም ፍጹም ከBYD ሲግል ጋር ተመሳሳይነት ያለው ነው። ርካሽ የሚባለው የBYD መኪና BYD ሲግል እንደሆነ ሁላችንም የምናውቀው ነው። በ305 እና በ405 ኪሎ ሜትር ሬንጅ አለው። ይህኛው መኪና ጄሊ ሺንግ ዩዋን የተባለው መኪና በተመሳሳይ አይነት እንዲሁም በተሻለ ከ310 እስከ 410 ኪሎ ሜትር የሚጓዝ ብራንዱ ዓለምን እያነጋገረ ይገኛል።